ከላይ አረንጓዴ ምንጣፍ የለበሰ ከውስጥ ደግሞ ወርቅን ጨምሮ ሌሎች ማዕድናትን ያቀፈ ነው የወለጋ ምድር። ዓመቱን ሙሉ የሚፈሱ ወንዞች ከለም መሬት ጋር የታደለ የቡና ምርቱን ከሀገር አልፎ ለዓለም የሚያጠጣም ነው። ይህ ጸጋ ግን የአካባቢውን ገጽታ ሳይቀይር ዘመናት አልፈዋል። ዛሬ ግን ታሪክ ተቀይሯል። እንደ ቄጦ ያሉ ወንዞች ይህንን ለም መሬት አረስርሰው የተትረፈረፈ ምርት የሚሰጡበት ጊዜ ነው። ሀረ ቄጦን ሄክታር ኩመሸን ማቲ ኩመኩዳን ኦል እትገርጋረሙ ከንደንዴኩን ዛሬ የቄጦ መስኖ ፕሮጀክት 5000 ሄክታር መሬት የሚያለማና 10,000 አባወራ ተጠቃሚ የሚያደርግ ነው ስንል የጅምር ነው። ማስፋት ያስፈልጋል። በሰላም ጦት ብዙ የልማት ፕሮጀክቶች ተጀምረው ቆመዋል። የሰላምና የልማት ስራ እንዲሁም ራስን ለመቀየር በጋራ መቆም በጣም አስፈላጊ ነው። ወደ ልማት መመለስ አለብን የምንልበት ጊዜ አሁን ነው። የወለጋ ሕዝብ ለልማት ያለውን ፍላጎት በተደጋጋሚ አሳይቷል። አካባቢው ያለው የተፈጥሮ ሀብት ከዘመናዊ ቴክኖሎጂና ከመንግስት ትኩረት ጋር ከተቀናጀ ለኢትዮጵያ የብልጽግና ጉዞ ትልቅ ሞተር መሆን እንደሚችል በተጨባጭ ተረጋግጧል። ኢትዮጵያ ያላት የተፈጥሮ ጸጋ ለመስራት ዝግጁ የሆነ አመራር የአመራሩን መንገድ ተከትሎ አመራሩንም ጭምር ገፍቶ ወደ ልማትና ወደ ስራ መግባት የሚችል ህዝብ እስካለ ድረስ አገሪቱን በአጭር ጊዜ መለወጥ የሚቻል መሆኑን የሚያሳይ ነው። በተለይ አሁን በወለጋ በሁሉም ዞኖች ያደረግነው እንቅስቃሴ ለኔ በግሌ ወለጋ ብዙ ጊዜ ከልማት ጋር ሳይሆን ከጸጥታ ችግር ጋር ማያያዝ በጣም የተለመደ በሆነበት አንዳንዴ አሁን ሳስበው ከአንድ ቦታ ወደ ሌላ ቦታ መንቀሳቀስ ማስቸጋሪ ተደርጎ የሚሳልበት አካባቢ መጥተን በዚህ ደረጃ እጅግ በጣም ተስፋ ሰጪ የሚባል እንቅስቃሴ የታየበት ህዝቡም የታየውን እንቅስቃሴ ማድነቅ ብቻ ሳይሆን የበለጠ ጎልቶ እንዲወጣ የበለጠ እንዲጠናከር ለማድረግ ሙሉ ቁርጠኝነት ያሳየበት ሆኖ ስላየሁት በጣም ትልቅ ነገር ነው የተሰማኝ። ከሀገራዊ ለውጡ ጅማሮ አንስቶ የመደመር መንግስት በሁሉም የኢትዮጵያ ክፍል ልማትን ለማድረስ ሌት ተቀን እየሰራ ይገኛል። የወለጋ አካባቢም ከዚህ ትሩፋት ተቋዳሽ መሆን ጀምሯል። ሁሉም የኢትዮጵያ አካባቢ እንደ ጸጋው ልማት እንዲደርሰውም እየተደረገ ነው። ይህ ሲሆን ደግሞ ሀገር በጋራ ድምር ውጤት የምትበለጽግበት በር ይከፈታል። በከ ከሚት ማሎጀን ወልቲ ዳሚ አክብያት ህዩማ ኬሳኑ ባሱ ደንዳ ጅጅረማ ኡመተ ኬኝ ቶኮን ኬኝ ጥቁ ደንደው አካታ ከምን ኡሙ ደንደኝ ጀኔ ወጀን የት ቦታ ምን ብንሰራ እየተደምሮ እንደ ሀገር ከድህነት ሊያስወጣን ይችላል። እያንዳንዳችንን ተጠቃሚ የሚያደርግ ልማት እንዴት ማምጣት እንችላለን ብለን በትኩረት ከሰራን ይህ ስርዓት ለሁሉም እኩልና ሁሉን አቃፊና ተጠቃሚ የሚያደርግ ከሆነ ዘላቂነት ይኖረዋል። የኛ መንግስት ኦሮሚያን፣ ሶማሌን፣ አፋርን፣ አማራን፣ ሲዳማን ይቀይራል። እኛ ኢትዮጵያውያን የአንዳችን መኖር ለሌሎቻችን መቆም ምክንያት ነው። ጎጃም ያመረተው ለሸዋ ይተርፋል። ወለጋ ያመረተው ለጎንደር ይደርሳል። በወለጋ ያለው ሀብት ከአካባቢው አልፎ ሀገርን የሚመግብ ስለመሆኑም የነቀምቴ ከተማ ነዋሪዎች ያረጋግጣሉ። በቀያችን ሰላምና ልማት ካለ ከራሳችን አልፈን ለሌሎች እንተርፋለን የሁል ጊዜ ቃላቸውም ነበር። ይሄ የፉድ ኮምፕሌክስ እየተዘጋጀ ያለው ፋብሪካ በአጠቃላይ በምዕራብ ኢትዮጵያ ላለው ከምዕራብ ኢትዮጵያም አልፎ እንደ ኢትዮጵያም ከኢትዮጵያ ውጭም የአቅርቦት ችግርን የሚፈታል የሚል እምነት አለን። ይሄ ግብዓት ሲሰራ ለክልል ወይ ደግሞ ለዞን ብቻ ተብሎ አይደለም የሚሰራው። እንደ ምዕራብ ኢትዮጵያ በዚህ ዙሪያ የሚገኘው የበቆሎ ምርት በጣም በብዛት ወደ ሌሎች ክልሎች ለሌሎች ሀገራትም ቫልዩ ጨምረን ተጠቃሚ ሆኖ እንደ ሀገር አገሪቱን ከተማውን ማሳደግ የሚችልበትን ሁኔታ ለመፍጠር ከምንም በላይ ጠቃሚ ነው ብዬ ነው። አሁን በወለጋ ምድር የሰላምና የልማት አየር ነው የሚነፍሰው። ለሙሽርነት አጭተው ስሟን ነቀምቴ ብለው የሰየሟት ከተማም ብርሃን ወጥቶላታል። ነቀምቴ ማለት በነገራችን ላይ ታጨች ማለት ነው። ትርጉም ታውቅ እንደሆነ አላውቅም። መች ታጭታ ነበርና እኔ እንደማየው አሁን ነው የታጨችው። ሙሽራ መስላ የተኳለችው ልትዳር የዘጋጀችው አሁን ነው። አይ ቲንክ ብልጽግና ሊሞሽራት እንደመጣ ነቀምቴ አሁን እንደታጨች ያየነው። እኔ እንግዲህ እዚህ ከተማ ነው ተወልጄ ያደኩት። 3-4 አካባቢ እስኪ ፕላን እናዘጋጅ ብለው ከንቲባው የጀመሩት ነው። በ2030 እንኳን እንደርሳለን ብለን ያሰብነው የዚህ ነክ ያደርሰን እኛም ከገመትነውና ካሰብነው በላይ ህዝባችንና መንግስት በጋራ ሰርተው ይሄን ትርጉም ያለው ለውጥ እንደመጣ ያሳየን ነው። የመደመር እሳቤ መሰረቱ
አብሮ ማደግ ነው። የመደመር መንግስትም አሁን ላይ እያንዳንዱ የኢትዮጵያ ክፍል የሀገራዊ የብልጽግና ጉዞ አካል እንዲሆን ልዩ ትኩረት ሰጥቶ እየሰራም ይገኛል።